የመንግስትም ለውጥ ይኖራል ነው። ለዚሁም ብዙ ምሳሌ ያለው በሸማኔ ይመስላል። በወዲያ ስታል በወዲ ስታል በወዲ እንዲህ እንዳለ ነው የሚያልፈው ያለ እንዳትጠራጠሩ። የሚቀጥለው ትውልድ ምናልባት ሊያነሳን ስለሚችል እስቲ አሁንም ስለዚህ ሁለት ፀሐይ ስለሚባለው ሐሳብ ይጨምሩልን አባታችን። ሁለት ፀሐይ እኮ አልወጣም ገና አልወጣም። ቀኑ ገና ነው። ብሔረ ብፁዓን ብሔረ ሕያዋን እዛ ስላሉ ስለተሰወሩት ለምሳሌ እነ ኤልያስ እነ ሄኖክ አሉ። ሌሎቹ ደግሞ ባህር ተከፍላላቸው ብሔረ ብፁዓን የገቡና 1000 ዓመት የሚኖሩ እንዳሉ በኢትዮጵያ መጻሕፍት ላይ እንመለከታለን። ስለዛ ዓለማት እስቲ የሚሉኝ ነገር አለ? እስቲ ካቆሙበት ይቀጥሉ አባታችን። አራቱ ባህሪያት ምግብናቸው እንዴት ነው? የነ ህልመልሜሌክ የነ መልኤል የነ ብርክኤል የነ ናርኤል የ12ቱ መናዝል የሰባቱ ዕለታት አመጋገባቸው እንዴት ነው? እቺን ዓለም እንዴት መግበው ተፈጥሮን ይጓዛሉ? ሮተ ሰማይ ዓመቱ 7 ጊዜ ነው። 7ቱ ሰማያት ይከፈታል። እስራኤሎች ለመበደል አያርፉም ጌታን። ምሕረት ቃል የሚቀበሉት ከዓመቱ 7 ጊዜ ነው። ሮተ ሰማይ ያለው 7 ሰማይ ይከፈታል ነው። በ22 ይቻላል የዓመቷ ቀን የምትመደበው በ52 ዓመቱ 7 ጊዜ ይከፈታል። የዚያ ጊዜ ወደ ላይ የሚሰሙ ድምጽ አለ የምሕረት ቃል። እንደገና ደግሞ ሰንበተ ሰንበታት የተባሉት የዓመቱን ቀን ከአራት ተካፍለው 91 ቀን ከ15 ኬክሮስ ይካፈሉታል። ይሄ ሲደመር እሁድ አራቱ ቀኖች አሁን ላይ ነው የሚውሉት። የቀረው እንዳገኘ ነው እና ሰንበተ ሰንበታት 91 እስከ 15 ኬክሮስ ይሄ ሲደመር ምን ይሆናል? በአመት 364 ቀን ከ15 ኬክሮስ ኬክሮስ የተመጣው እዚያ ነው። ዲቃሎች ናችሁ እለቱን ፀሐይ የሚወጣላችሁ የለም ቀን እዚያ ነው። በኬክሮስ ነው እንግዲህ ዕለታት የተባሉት እና 5ቱ ኬክሮስ 1 ሰዓት 60ው ኬክሮስ 12 ሰዓት ነው የሚሆነው የሚወለዱት እነዚያ። እሁዱ 4 ወር ነው የሚገኘው መደቡ። ታዲያ ስናሰራው 60ው ቀን 60 እሁድ ሆኖ አገኘው። 60 እሁድ የነዚህ አለቃ አንዳንድ እሁድ አለቃቸው አንዳንድ እሁድ 4 እሁድ የሚገኘው እንደዚህ ነው። ምራገ ጸሎትሳ ዓመቱ 7 ወር ነው መነሻውሳ እንደዚህ ሆነ። ሰንበተ ሰንበታት ዋግሚት አሁን ላይ የሆነች እንደሆነ በበነጋው ሰኞን አንድ ብሎ ነው የሚጓዙት። መነሻቸው አንድ ነው። ምራገ ጸሎትና ሰንበተ ሰንበታት መነሻቸው አንድ ነው። እሁድ ላይ ዋግሚት አሁን ላይ ከሆነች ሰኞን አንድ ብሎ ነው የሚሄዱት። ታዲያ ኋላ ይለያያሉ። ያቺ በሰባት ዓመቱ 7 ቀን ያኛው ዓመቱ 4 ቀን እሁድ እዚያ ላይ ይለያያሉ እንጂ መነሻቸው አንድ ነው። ታዲያ አምና ቀኑ ለወጥ ያለብን ተደርጎ የማያውቀው ሩፋኤልም እሁድ ምራገ ጸሎትም እሁድ ሰንበተ ሰንበታትም እሁድ ሆኖ ተገኙ። አንድ ቀን ይደረሰያል። አንድ ቀን ሆኖ ተገኙ። ቋግሚት መነሻቸውም ደግሞ አንድ የሙላው ሰኞ 3 ሁሉ ተመሳሳይ ነበር። የዚያ ጊዜ ለውጥ አለ እየተናገራሉ። ለውጥ አለ መንግስትም የተለዋወጠ ጊዜ መለሰ ተናግሬያለሁ አስቀድሜ። ማስከመ ሲብት በዘመነ ማቴዎስ በ28 ዓመት የሁሉ የቅድሞቹ እየተናገሩ ነው። ስለዚህ እነዚህ ምዕራገ ጸሎት እነዚህ ሰንበተ ሰንበታት ሲገጥሙ እንደ ሀገርም መለወጥ ይለወጣል። የመንግስትም ለውጥ ይኖራል ማለት ለውጥ አለው። ብሩም ተለወጠ። ሁሉም ተለወጠ። ለውጥ ሆነ። እንተናጋነገ መቼም እና ደግሞ ጅራታም ኮከብ ወጥቷል ተብሏል። ወደ ማታ ታይቶ ይሄ ሲሆን ተናወጠብን። ኢትዮጵያ ተናወጠችብን። ዛሬም ኢትዮጵያ ያልታዘዘችውን በመስራት የውጭ ሀገሮች ደግሞ ያልታዘዙን በመብላት ነው የተናወጠብን። ኢትዮጵያ ያልታዘዘውን በመስራት እነዚህ ያልታዘዙን በመብላት አዳምና ሔዋን በመብላት ያሳደኝ ወርደሩት እንጠሮጥስ በመብላት አይደል ጌታችን ወዳ ያልታዘዙትን እየበሉ አለቁ። ብዙ ህዝብ አለቀ። እኛም ብዙ አለቀ። ያልታዘዙን እየሰራ እና ይሄን የመሳሰለ ነው።
ስለዚህ ለውጦችም ሲመጡ ከስነ ፈለኩ ጋር ተያይዞ በፀሐይ በጨረቃ በከዋክብት ኮከብ ዘቦቱ ዘነብ በሚባለው በጅራታማ ኮከብ በግርዶሽ እነዚህ ነገራት ሁሉ ዓለም ላይ የሚፈጥሩት ትልቅ ለውጥ አለ ማለት ነው። የሚያመጡት ለውጥ አለ የተናገርን ነው። ለውጥ አለ። ይሄ እንግዲህ በ28 ዓመት ነው የሚመጡት። በ28 ታዲያ ወዲያ አይገኝም። አንዱ ሲታ አንዱ ወንጌላዊ ይስታል ወይም መለሳቱ ይስታል። አንድ ላይ የሚገኙት በ28 ዘመን እንዳውደ ፀሐይ ማለት ነው። አንድ አውደ ፀሐይ እንደዚያ ነው። ፀሐይ ማረፊያ የላትም ብያለሁ። አታርፍም። አንዲት ቀን ብላ አታርፍም። ፀሐይ አከለችም ቢከቶም ሁለት ፀሐይ አንድ ቀን ይወጣተው አታርፍም። ናፈች ትንሽ ቢጎልም ማስተካከያ ነው። ያ ነው ማስተካከያው። ትንሽ የጎደለበት ቀን አለ። ፈርዖንም አልለቅም ብሎ እስራኤሎችን በጨለማ ተፈትኗል። እንደገና ጌታችን ሲሰቀል ትንሽ ደግሞ በጨለማ ተፈትኗል። ይሄ ሁሉ ማስተካከያ ነው። አንድ ቀን ሁለት ጀንበር ይወጣል። በሪት በድንገት ትወጣለች። ማስተካከያ የሚታላችሁ ሴቶቹ። እሷ ግን ታርፋለች ብላችሁ እንዳትጠራጠሩ። በወዲያ ሾልካ በወዲህ እንደ ሸማኔ መሮሪያ። ለዚሁም ብዙ ምሳሌ ያለው በሸማኔ ይመስላል። በወዲያ ስታልፍ በወዲህ ስታልፍ በወዲህ እንዲህ እንዳለ ነው የሚያልፈው ያለ እንዳትጠራጠሩ። ግን እውነት ነው አባታችን። ምክንያቱም ድፍረት ነው እናንተ ትክክል ነው አባታችን ያሉት ነገር ድፍረት ሳይሆን እውነት ነው። ለምሳሌ እዚህ ብርሃን ሲሆን በሰሜን አሜሪካ በደቡብ ንፍቀ ክበብ ጨለማ ይሆናል። እዛ ጋር ደግሞ ጨለማ ሲሆን ፀሐይኛ ጋር ታበራለችና ፀሐይ ረፍት እንደሌላት እዚህ ያለንም ሰዎች ሁሉ ጊዜ የምናየው አንድ እውነት ነው። እንግዲህ ስለ ሰማያዊ ክስተትና ለውጥ ካነሱ እነዚህ ነገሮች ሲታዩ ወይም ሲመጡ ብዙ ለውጦች በዓለም ዙሪያ ይከናወናሉ። ለምሳሌ ሰኔ 14 ከፍተኛ ግርዶሽ ነበረ። በተለይ ደግሞ ሁለት ፀሐይ የሚለው ሐሳብ በእኛ ብቻ ሳይሆን በውጪ በባህር ማዶም ስነፈለኩን በሚመረምሩት እየተነሳ ነው። እኛም ማናቃት አንዲት የተሰወረች አለች ይላሉ። ኒቢሩ ብለው ያነሷታል። ወይም ነበሩ ማለት የተቀመጡባት ፍጡራን የነበሩባት ብለው ነው ነጮቹ እንግዲህ የሚያነሷት። እስቲ ምናልባት ስለ ሁለት ፀሐይ እንደው የበለጠ ምክንያቱም ተቀርተው ነው የሚያልፉት። ይሄ ነገር አንድ ቀን ሊከሰት ይችላል። ይሄን ቀረጻ ካከናወንን ከብዙ ዓመታት እኛም ካለፍን በኋላ ሊከሰት ይችላል። ነገር ግን ቀሪዎቹ ይሄን ቀተንላቸው በማስተላለፋችን የሚቀጥለው ትውልድ ምናልባት ሊያነሳን ስለሚችል እስቲ አሁንም ስለዚች ሁለት ፀሐይ ስለሚባለው ሐሳብ እስቲ ይጨምሩልን አባታችን። ሁለት ፀሐይ እኮ አልወጣም ገና አልወጣም። ቀኑ ገና ነው። እነሱም ገና ናቸው። ግን ይታወቃል ይወጣሉ። ሁለት ፀሐይ አንድ ቀን ይወጣሉ። የዚያ ጊዜ ወትከወስ ምት በኃይለ እሳት ትቃጠላለች። ምን ተገበልኩ ምን አረኩና አቃጠልኩ ብላ ስትጠይቀው ልጆችሽ ያጠገብሻቸው በየአይነቱ እየመግብሽ አጠገብሻቸው እነሱ በድለው ነው አላት። መልሱን ሰጥቷታል ነው ምንድነው? ከዚህ የተረፈ ምን ጥያቄ አለ? እውነት ነው። እንግዲህ አባታችን እንግዲህ ስለ ሁለት ፀሐይ ሐሳብ አቅርበውልናል። ስለ ሁለት ፀሐይ እንግዲህ ጊዜው ሲደርስ አሁን በእኛ እድሜ ላይ ሆን ይችላል፣ የሚቀጥለው ትውልድም ሊሆን ይችላል፣ የምናውቀው ነገር ግን የለም። በኢትዮጵያ እንደዚህ በአቡሻህር ሊቃውንት እንዲህ አይነት ሐሳብ እንዳለ ተመልካቾቻችን እንድታውቁት ነው። በባህር ማዶም ይሄ ነገር በስፋት ይንሸራሸራል። በተለይ ዘካርያስ ሲችን የሚባለው አንድ ስመጥር ተመራማሪ ብዙ መጻሕፍትን የጻፈ ስለነ ኒቢሩ ያነሳል። በኢትዮጵያም ደግሞ እንዲህ አይነት ሐሳብ እንዳለ ዛሬ መስማታችን ቀላል እንዳልሆነ ብዙ ምርምርም እንደምናደርግበት ሙሉ እምነት አለኝ። ሌላው አባታችን በመጨረሻ ማነሳሎት ስለ ኢትዮጵያ ፊደል። መቼም የኢትዮጵያ ፊደል ቀመረ ፊደሉ በጣም ልዩ ነው። አባቶቻችን ያን ሁሉ ሲቀምሩት በጣም በጥበብና እንደው እግዚአብሔር መገለጥ ነውና የኢትዮጵያ ፊደል የያዘው ምስጢር ሊነግሩን ይችላሉ? የኢትዮጵያ ቀለሞች ፊደሎች ፈድሮ መጀመሪያ ጌታችንን አካሉም መለኮቱም መጀመሪያ ጥበብንና ፊደል ነው ፈድሮ ያወጣው። ቻለም ሳትፈጠር ቁጥርን አንድነት ሶስትነት ስላሴን ቁጥር አንድነት ሶስትነት ስላሴን ምንድነው? ፊደሎቹ የዚያ ጊዜ ተፈድረው ስላሴ ሲል ሲል በንጉስ ሲል በታቱ ሁለት ስመ ሞክሾች ሁለት ሁለት አሉ። ይሄ ሞክሽ ወጣው አልስማማ እያለበት ነው። ስላሴ ሲል
በሁሉን በአንድ ሰ ይጨርሰዋል ነበር። ስላሴ ያለና በንጉሥ ሲል በሳቱ ሰ ሁለት ሰ ተጀመረ። ሀሰን እግዚአብሔር ይሄር ሄርም እንደዚህ ነው። ሶስት ተከፍላለች። አንም ሁለት ከፍሎታል። ይሄ ሁሉ እንግዲህ የዚያ ጊዜ ቁጥር የዚያ ጊዜ ፊደል የዚያ ጊዜ ጥበብ ተፈጥረት እምቅድመ ኩሉ ወሶጣ እግዚአብሔር እምኩሉ ግብሩ። አይነትየው ጸሐፊው በለጠ ደግሞ አይነትየው ሰብየ ጥበብ እግዚአብሔር ፈጠረን እምቅድመ ኩሉ ተግባሩ አለ ሰሎሞን። ሲለብል ደግሞ ጸሐፊው አበለጠና ጥበብ ተፈጥረት እምቅድመ ኩሉ ወሶጣ እግዚአብሔር እምኩሉ ግብሩ አለ ደግሞ ጸሐፊው። እንደዚህ አድርጎ ሁሉም የተጀመሩት ዓለም ሳይፈጠር ገና መጀመሪያ የፈጠራቸው ፊደላትን፣ ጥበባትን፣ ቁጥርን እነዚህን ፈጠረና ወዲያ እየጨመረ ጥበቡን እየጨመረ ይችን ዓለም ፈጠረ እንላለን። ቀኑን በሰባት ቀኖች ከሌ መቼ ሞተ ሰኞ፣ ወከሌ መቼ ሞተ ከሌ ረቡዕ በሰባት ቀኖች ተሞልታ ሰባቱ ቀኖች ተሞልታ በዓለም እንደመቤታችን ተሞልታ እመቤታችን የጠራት ሁሉ ትገኘልም በዓለም ተሞልታ የለም እንደዚያ። ታዲያ እንግዲህ ሰባቱ ቀኖች በመጀመሪያ እነዚህን ነው አካሉም ይሁን የሚያመጡ ጥበብን፣ ቁጥርን፣ ፊደላትን እነዚህ ነው መጀመሪያ ወጣ። ሰባቱ ፊደላት ዛሬ ምን ተራቡ? አሁን ጠየቀኝ። ሰባቱ ፊደሎች እነ ነገዳቸው ሃሁ ሂ ሃሄ ሆ ሰባት ናቸው ቤተሰቦቹ። እንደዚህ ሲደመሩ ምን ሆኑ? 251 ሆኖ አገኘኋቸው። ሲደመሩ አረቤ ቀለምም አለ ስመ ሞክሾቹም አሉ በሙሉ ሲደመሩ 251 ሆነ። በዝምድና የማይገናኙሳ የተራራቁ አሁን እንደምላችሁ ሁለቱ እስከ ዘመዶቻቸው ድረስ ሲሰላ 83 ሆኖ አገኘሁት። መቼም 251 ፊደሉ በሙሉ ውስጣቸው ደግሞ ውስጥ የማይገናኙት ሁለት ምናምን ያልኩ እስከ ዘመንዞራቸው ሲሰሉ 83 ብቻ ሆነው ተገኙ። የማይዛመዱ ያም ራሱን ችሎ በስመ አ በስመ ሰ የማይጻፉ የማይዛመዱ ያም ራሱን ችሎ እነዚያ 83 ሆነው አገኘኋቸው። እና እንግዲህ ንፋስ ሰዓትን ተተከፈለ 60 በርባሮስ ብቻውን ነው መሰረቱ ንፋስ ነው። እሱ ዳዳ ምን ወለደ? 60 ናቸው ንፋሳቶች ደስራ የተበተኑት 60 ናቸው። እስቲ ዘርዝሩልን አባታችን 60ውንም ዶባዩም እንደው 60ውም ማኔ እንግዲህ በነገረ ማርያም ስንመለከተው አለ። በተለምዶ በዚህኛው በስነ ፍጥረቱ በዚህኛው 4ቱ ንፋሳተ ምሕረት 8ቱ ንፋሳተ ማዕት 12 ናቸው። 12 ደግሞ በነገረ ማርያም ደግሞ ምን ሆነ? 9ኙ በምስራቅ 9ኙ በምዕራብ 9ኙ በሰሜን 9ኙ በደቡብ ሲደመሩት 36 ሆነ። 36 እና 12 ሲደመር ምን ስንት ይሆናል? ደምሩት ስንት ይሆናል? ደምሩትና ትደርሱበታላችሁ። እንደገና ደግሞ ምን ሆነ? 3ቱ ነፋሳት ደግሞ ለ12 ወራቶች የሚቀለቡት አለ። ደግሞ ገውዝ ነፋስ፣ ሚዛን ነፋስ፣ ደለወይ ነፋስ 3ቱ ነፋሳት እዚያ ይገኛሉ። ደግሞ 3ቱ እዚያ 7ቱ ለሳቶች ደግሞ ይገኛሉ። እንደገና ደግሞ ማዕዘንና ዓለም ማዕዘንተ ዓለም ደግሞ 4ቱን ማዕዘን እንዲህ አድርጎ የያዘ ደግሞ ነፋስ አለ። ይችን ዓለም 4 አንድ ህቡስ ሞላይታ እንትና ድርሳነ ሚካኤል ታገምታላችሁ። ማዕዘን ዓለም 4ቱን ዛቀም ይላል 4ቱን መዝኖ የያዘ አለ። እሺ እንደገና ደግሞ ማን ነው ይሄ ተደምሮ መቼም 60 ንፋስ የሰው ተፈጥሮ አንዱ ንፋስ አይደለም? አዎ እንደዚህ ነው። ደግሞ ይሄን የመሳሰለ ታገኙታላችሁ። 60 ሆኖ ይገኛል። ትደርሱበታላችሁ እያሰላችሁ። ስለዚህ መናዝሎቹ ላይ ሁሉ ነፋስ አለ ማለት ነው። አለ ጨርሶ መናዝል ውስጥ እነሱ ደግሞ በስንት መንገድ እንደመጡ አለ መጽሐፉ ላይ ምን ያህል እልፍ እየተመላለሱ ዓለም እስከምታበቃ የሚመግቡ መንገዳቸው ብዙ ነው አለ መጽሐፌ ላይ አለ።
መናዝልማ መስከረም 8 ቀን ነው የሚወጣው መቼም እንደዚያ ነው። ሕጸጽ እቺ ፀሐይ የምትበልጠው ጨረቃይቱን 6416 እቺ ፀሐይ የምትበልጣት ጨረቃን በአመት 6 እጥፍ በአመት 6 እጥፍ ይህንን ደምሬ ነው 6416 በወዲያኛው ሲጨምር ደግሞ ይህንኑ ይታከላል 12800 እያለ ሄደ። በል እንግዲህ አንተ ሌላ እንደው በጣም አገኘሁት። ጥሩ ነው አባታችን ስለጠየቀኝ አሰፋሁት። በጣም ጥሩ ነው አባታችን። በል ደግሞ አንተልኝ ስለ ብሔረ ብፁዓን ብሔረ ሕያዋን እዛ ስላሉት ስለተሰወሩት ለምሳሌ እነ ኤልያስ እነ ሄኖክ አሉ። ሌሎቹ ደግሞ ያቺ ባህር ተከፍላላቸው ብሔረ ብፁዓን የገቡና 1000 ዓመት የሚኖሩ እንዳሉ በኢትዮጵያ መጻሕፍት ላይ እንመለከታለን። ስለነዛ ዓለማት እስቲ የሚሉኝ ነገር አለ? ዓለማቱ 5 ተከፈለ መሬት 4 ነው 5 ነው 5 ነው። ብሔረ ጻድቃን፣ ብሔረ ኃጥአን፣ ብሔረ ብፁዓን፣ ብሔረ ሕያዋን፣ ብሔረ ሙታን የተባለኛ ነው 5ኛው። ብሔረ ሙታን ፀሐይ የምትዞርበት ብሔረ ሙታን ስጋ ለባሾች የማይሞት የለም። አሜሪካም ሆነ በእኛ ሆነ አንድ ነን። ሁለት የተከፈለችው እኩል እንዲተኛ ብሎ ነው እንጂ አንድ ነው። ብሔረ ሙታን የተባለው እኛ ነን። ብሔረ ጻድቃን የተባለው ገነት ነው። ብሔረ ኃጥአኖች ሲኦል ነው። ብሔረ ብፁዓን ዛሬ ይዋለዳሉ። ብሔረ ሕያዋን እና ኤልያስ ናቸው። እነ ኤልያስ እና ሄኖክ ብዙ ናቸው፣ አድርገዋል አነስጋቸው። ሕያዋን የተባሉት የማይሞቱ በኋላ ይመጣሉ። አሳዊ መሲሲን ሰማዕትነት ይበልጠናል ብለው ሊታረዱ ይመጣሉ። መንፈስ ሰማዕትን ለመውረስ ይመጣሉ እንጂ ብሔረ ሕያዋን ስጋ የለበሱ ናቸው። ብሔረ ብፁዓን ዛሬ ይዋለዳሉ። እመቤታችን ተሻግራ አሰፋሁባችሁ ልቀይ ሆኖ አባታችን ይቀጥሉ ተሻገረች። ብሔረ ብፁዓን ተሰደደች። ስትሰደድሳ አንድ እንግዳ ቤት አድራኛ ግብጽ አለችበት። ግብጽ ሰው ሞተበት። አብቷ አጥቶ አስተኝቷቸው ሄደ። ሰው ሞቶበት በጎረቤት ያው ባለቤት እየሆነ ሚስቱ ሄደ። የነጋ ጊዜ እስቲ እንዲያው ሳናስከብር አንሄድላ እዚህ አለቁ ሰውዳ ተደበለቀች። ተደበለቃ ወቱን የሞተባችሁ አለቻችሁ። ይሄነዋ አረ እንደዚህ ያለ መልከኛ አረ የታደረ ሰው ሃማን የታድራ ነው እየተባለ ወዳጁን ጨበጥ ብታደርገው ተነሳ። ተሻማባት ነው ወስን ይወስ ተሻማባት። የዚያ ጊዜ አረን ያሳደርኩበት እንደሰደው ተጣሉ ቢብራ እዚሁ አደረሽ እዚሁ አረ እንዲና እንዲህ አዛውሶ አረ እንደው እንዲህ አለ ስልጣን አለሽ አረ እንደው ዘመዶች አልቀዋል እባክሽ ማንን ትፈልጋለህ? እናት አባቴና ልጆች ሳይ መቃብርና ሳያ ተዚያ ብትቆማ 70 ሰው አንተስታለች 70 ሰው እንደገና ደግሞ ስለደፈት ደቂቃ ምንድር ማገኘች ምንድር መቃብር የሁሉ እኮ ሰው ገብቶ እየተቃጠሉ ገነት ገና እንዴት ተዘጋለ። እዳ ደግሞ ልጇን አውርዳ ብትጸልይ ምን ይነሳል? 14449 ሰው አስነስታ እዚያ ወዲያ ብሔረ ብፁዓን ተሻግራ ሄዳለች። አካባቢው ታሪክ አሉ። ተሻግራ ሄዳ ያሉ ዓለም ጥልቅልቅ ያለ ብሔረ ጻድቃን ብሔረ ብፁዓን ዋና ብሔረ ብፁዓን ብሔረ ኃጥአንም እዚያው ደንበረኛ ነው። ደግሞ የኃጥአኖችን የመምተኛው ሰባት እንደራሴ ያለው እዚያ በታ 49 እዚያ በታ ደግሞ ይሄን ያህል እልፍ ይላል። የመሙ አይነት ያንን ሁሉ እዛ ጠቅጥቃ መታለች። ያን ሁሉ እስከምታይ ድረስ ምግብ መግባለች። 14 ቀን 10 ቀን ግብር ኮልኮላ ብሔረ ብፁዓን መግባለች። ወደ ላይ እያስወረደች ብዙ ነው ታሪኩ። እዚያ ወዲያ 9 ወር ሞላባት። ተመየጢ እዚያ ወዲያ የሆድ የዚያ ሁሉ ሙታን ወገን ረባክስ ተመለሽልን እያለ ሲለምን እዚያ ወዲያ ወረድና ቅዱስ ገብርኤል ያክለኪ ፍጋ የደስ ይበቃሻል አላት። ያክለኪ ፍጋ ይትስሽ ክለታ ለማት አልቅሳ እዚያ ወዲያ ተሻግራ ወደ ብሔረ ግብጽ ተሻገረች ወደ ሀገሯ። እዚህ መጣ ብዙ ነው ታሪኩ። እንዲያብራ ወደ ሀገሯ ተመልሳ መጣ። ስትመጣ በእኛ በኢትዮጵያ ነው ተማሻግራ እያየች ወዳታ ደሳ ሳትሉ አንገት ቅናጥንህ ታያለህ። ደግሞ ሰው ተባርካለች። ማሩ ሀገር ምን አይተባታል አላችሁ? ያምኑኒ ይሬውኒ ያምኑኒ አንቺና እኔ የሚያከብሩን ማሩ ሀገር ናቸው። አማራሽ ዲያውን አምሮኝ እንግዲህ ይዤሽ ልሄድ ወይ ብዙ አስመጣ ኢትዮጵያ ተሻገረች። እንዲህ ብላ ነው ብዙ ሰዓት ኮናቶች የብሔረ ብፁዓን ነገር እንትና ዓለማቱ 5 ነው ያልከኝ
ጠየቀኝ። 5 ይሄ ነው። 4 ደግሞ ዓለማተ ሰማይ ውቅያኖስ አለ። ናዳ 4 እንደገና 2 ነፋሳት በርባሮስ አንድ ወልዷል። ንፋስን ከአዜብ እንደል አዜብና በርባሮስ 2 ነፋሳት 2 ናቸው። ባቢል የሚባለው ነፋስ ነው ከተፈራ 2 ናቸው። እንደገና ደግሞ እሳት 2 ነው። ኮሬብ እሳት ነው። ኮሬብ እሳት ነው። አንዱም ደግሞ ዓለም ሲፈጠር ታች አብረው ተፈጠሩ 2 ናቸው እሳቶች። ላይ ደግሞ 7 ብርሃናት እንደ እሳት አይፋጁም እንጂ 7 ሰማያት ውስጥ 7 ብርሃናት አለ። ያን ቀጥላ ጨምራ 2 እና 7 9 ሰዓት ዓለማተ እሳት ያ ነው። የጂ ሲደምር 20 ነው ዓለማቱ 20 ዓለማት ይሄ ነው። ተጠየቀኝ ወፈጠረ እግዚእነ ስራ ለማታው ስራ እየራተ የሚለው ይሄ ነው ማለት ነው። ይሄ ነው። ግን አሁን ስለ ብሔረ ብፁዓን ሲያነሱ ስትሻገር ብዙ ያለፈችው ነገር አለ አሉ። የዘለልኩት ነው የዘለልኩት። አዎ ያለፈችው ምንድነው? ምን ተሻግራ ነው እዛ ያለፈችባቸው ነገሮች ይታወቃሉ? ወይም ቦታው አቅጣጫው በደቡብ እንደሆነ ነው የሚነገረው።